ሰላም ሰላም ውድ ተማሪዎች እንዴት ናችሁ? በዛሬው ኬሚስትሪ ትምህርታችን ላይ የምዕራፍ 3ን ፊዚካል ስቴትስ ኦፍ ማተርን ዋና ነጥቦች አጠር አድርገን እንመለከታለን። ስለዚህ አሁን ቀጥታ ወደ ዩኒት 3 ሰመሪ ፖይንቶች እንሄዳለን። ዩኒት ሰመሪ Matter is anything that has mass and occupies space. የመጀመሪያው የምዕራፍ 3 የክለሳ ነጥባችን እንግዲህ ስለ ቁስ አካል ወይም ደግሞ ስለ ቁሶች ስለ ማተር ነው ማለት ነው። ስለዚህ ማተር ስንል እንግዲህ ማተር ሪፈር የሚያደርገው እነዚህ ሁለት ነገሮች የሚያሟሉ ማንኛውም በዙሪያችን ያሉ ነገሮችን ነው ማለት ነው። እነዚህ ሁለት ነገሮች ምንድናቸው? ማስና ስፔስ። ስለዚህ ቦታ የሚይዝና እንዲሁም ደግሞ ክብደት ያለውን ማንኛውንም በዙሪያችን ያለ ነገር በሙሉ ምን ብለን እንጠራዋለን? ማተር እንለዋለን። እዚህ ጋር በዲያግራሙ ላይ እንግዲህ በዙሪያችን ካሉ በጣም ብዙ ነገሮች ጥቂቶቹን ለማሳየት ሞክሬያለሁ። እዚህ ጋር እንደምትመለከቱት እነዚህ ማተሮች ናቸው ማለት ነው። ምክንያቱም ማስ አላቸው፣ በተጨማሪም ደግሞ ቦታ ይይዛሉ። እንግዲህ ስለ ቁሶች ምንነት ቀደም አይተናል። እነዚህ ቁሶች በዙሪያችን ያሉ ማንኛውም ማቴሪያሎች በሶስት መልክ ኤግዚስት ያደርጋሉ። በስንት መልክ? በሶስት መልክ በዋነኝነት በምን? ሶሊድ፣ ሊኩዊድ፣ ጋዝ። እነዚህ ነው እንግዲህ ያየነው በዚህ ምዕራፍ ላይ በደንብ አድርገን አንድ በአንድ ያየናቸው እነዚህን ማተር ኤግዚስት የሚያደርግባቸው ሶስቱን ስቴቶች ነው ማለት ነው። እንደ ምሳሌ እዚህ ጋር ብናነሳ እንግዲህ ውሃን እናገኛለን። ውሃ ጥሩ ምሳሌ ነው። እዚህ ጋር እንደምትመለከቱት እንግዲህ ውሃን ስታሞቁት ወይም ስታፈሉት እዚህ ጋር እንደምትመለከቱት ወተር ቬፐር ይፈጥራል ወይም ደግሞ ወደ ጋዝነት ይቀየራል። ኖርማሊ ግን አት ኖርማል ሩም ቴምፕሬቸር ደግሞ በፈሳሽነት በዚህ መልክ እናገኘዋለን። እንዲሁም ደግሞ ስናቀዘቅዘው ወይም በጣም ቀዝቃዛ በሆነ ቦታ ደግሞ በሶሊድ ስቴትነት በጠጣር ስቴትነት ይገኛል ማለት ነው። ስለዚህ ማንኛውም ማተር ወይም ቁስ በዙሪያችን ያለ ከሶስት በአንዱ በሆነ መንገድ ኤግዚስት ያደርጋል ማለት ነው። ሶስተኛው የምዕራፍ 3 የክለሳ ነጥባችን ስለ ሶሊዶች ነው። ሶሊድስ ሃቭ a definite volume and a definite shape. ሶሊድ የምንላቸው በዙሪያችን በብዛት የሚገኙ ቁሶችን ነው። ስለዚህ ምን አላቸው? ዴፊኒት የሆነ ቮሊዩም፣ የማይቀያየር ቦታን ብንቀያየረው የማይለዋወጥ ይዘትና እንዲሁም ደግሞ የራሳቸው የሆነ ቅርጽ አላቸው ማለት ነው። ይህም የሆነበት ምክንያት ፓርቲክሎቻቸው ተቀራርበው በስትሮንግ አትራክቲቭ ፎርስ ተያይዘው ስለሚገኙ ነው ማለት ነው። እዚህ ጋር የምትመለከቷቸው እንግዲህ እነዚህ የተለያዩ አይነት ሶሊዶች ናቸው። እነዚህ ሶሊዶች እንግዲህ የተለያየ ቦታ ብናስቀምጣቸው ቮሊዩማቸው አይቀያየርም። የሚይዙት የቦታ መጠን አንድ ነው ማለት ነው። ቅርጻቸውን ብንመለከት በቀላሉ አይቀየርም። ስለዚህ ዴፊኒት ሼፕ አላቸው ብለን እናስቀምጣለን ማለት ነው። እንግዲህ እነዚህ የሶሊድ ባህሪያት ናቸው ማለት ነው። A liquid has a definite mass but doesn't have a definite shape. ሊኩዊድ ጋር ስንመጣ ደግሞ ምን አይነት ማስ አለው? ዴፊኒት የሆነ ማስ አለው። ብንቀያየረውም የተለያየ ቀውስ ብናስቀምጠውም የውሃ ማሱ አንድ ነው። ነገር ግን it doesn't have definite shape. ስለዚህ ዴፊኒት የሆነ ማስ ወይም ደግሞ ዴፊኒት የሆነ ቮሊዩም ያላቸው ነገር ግን ዴፊኒት የሆነ ሼፕ የሌላቸው ናቸው ማለት ነው። ማነት? ፈሳሾች። ስለዚህ ውሃ ጥሩ ምሳሌ ነው በሊኩዊድ ስቴት ላይ ሲሆን እዚህ ጋር እንደምትመለከቱት እንግዲህ ይህ ፈሳሽ በዚህች አይነት እቃው ስናስቀምጠው የእቃውን ቅርጽ ይይዛል። ነገር ግን ወደ ሌላ ቅርጽ ወይ ደግሞ ሌላ ቅርጽ ወዳለው እቃው ስንገለብጠው ደግሞ እንደዛው ሌላኛውን እቃ ቅርጽ ይይዛል ማለት ነው። ስለዚህ መጠኑ ግን አይለያይም። ስለዚህ ከእቃ ወደ እቃ ብናገለባብጠው መጠኑ ያው ነው፣ ቮሊዩሙ ያው ነው፣ ማሱ ያው ነው። ነገር ግን ቅርጹ እንደየእቃው ይቀያየራል ማለት ነው። ይህ ደግሞ የሊኩዊዶች ባህሪ ነው። A gas has neither a definite volume nor a definite shape. ጋዞች ጋር ስንመጣ ደግሞ ከሶሊድ እና ሊኩዊድ የሚለዩበት ነገር አንደኛ የራሳቸውን ዴፊኒት ቮሊዩም የላቸውም። ስለዚህ ጋዞች ጋር ስንመጣ ትንሽ እቃው ስናስቀምጣቸው የዛን እቃ መጠን ወይም ቦታ ይይዛሉ። ትልቅ እቃው ስናስቀምጣቸውም ደግሞ የዛን እቃ ቦታ ይይዛሉ። ስለዚህ የራሳቸው የሆነ ዴፊኒት የሆነ እንደ ሊኩዊድና ሶሊድ ቮሊዩም የላቸውም፣ ይዘት የላቸውም። በተመሳሳይ መልኩ ዴፊኒት የሆነ ሼፕም የላቸውም ማለት ነው። የራሳቸው ቅርጽ የላቸውም። ልክ እንደ ፈሳሽ ያሉበትን እቃ ቅርጽ ነው የሚይዙት ማለት ነው። ይህም እንግዲህ ከፓርቲክሎቻቸው አቀማመጥ ጋር ተያይዞ የመጣ ባህሪያቸው ነው ማለት ነው። ሌላኛው ብዙም ያልተለመደው ስቴት ደግሞ ምን ይባላል? ፕላዝማ ይባላል። ይህ ፕላዝማ በጣም በከፍተኛ ቴምፕሬቸር ውስጥ የሚገኙ ወይም ደግሞ ማተር የሚገኝበት
ስቴት ነው ፕላዝማ የምንለው ማለት ነው። ሶ ኢትስ ኤ ጋሺየስ ሚክስቸር ኦፍ ፖዚቲቭ አይንስ ኤንድ ኤሌክትሮንስ። ስለዚህ ፕላዝማ ስንል የሁለቱ ሚክስቸር ነው፣ የአይኖች የካታይንና የኤሌክትሮንስ። ስለዚህ የፖዚቲቭ አይንስ እና የኤሌክትሮኖች ስብስብን ነው ምን ምንለው ፕላዝማ ብለን የምንጠራው። ስለዚህ ስለ ፕላዝማ ስናስብ ከፍተኛ የሆነ ቴምፕሬቸር ላይ ቁስ ኤግዚስት የሚያደርግበትን ስቴት እያሰብን ነው ማለት ነው። ስለዚህ እንደ ጋዝ እንደ ሊኩዊድ እና ሶሊድ በሞለኪውላር ፎርም ወይም በአተም ፎርም ሳይሆን ኢን ተርምስ ኦፍ አይንስ ፖዚቲቭ አይንስ እና ኤሌክትሮንስ ኤግዚስት ያደርጋል። ጋዝስ ኤንድ ሊኩዊድስ አር ፍሉድስ ዌራስ ሶሊድስ አር ኖት። ጋዝና ሊኩዊድ ምን ይባላሉ? ፍሉድስ ይባላሉ። ነገር ግን ሶሊዶች ፍሉዶች አይደሉም። ፍሉድ የምንለው እንግዲህ ምን አይነት ሰብስታንስ ነው? ፍሎዊንግ ፕሮፐርቲ ያለውን ሰብስታንስ። ፍሎዊንግ ፕሮፐርቲ ስንል እንግዲህ የመፍሰስ ባህሪ። የመፍሰስ ባህሪ ማለታችን አንዱ በአንዱ ላይ ሙቭ የማረግ ባህሪ። ይህም ምን ይባላል? ፍሉዲቲ ይባላል። ይህ የማን ፕሮፐርቲ ነው? የጋዞችና የሊኩዊዶች። ምክንያቱ ደግሞ ምንድነው? ፓርቲክሎቻቸው እንደ ሶሊድ በጣም ክሎዝሊ በስትሮንግ አትራክቲቭ ፎርስ ተያይዘው ስለማይገኙ አንዱ በአንዱ ላይ ሙቭ የማድረግና ፍሎ የማድረግ ባህሪ ያሳያሉ። According to Boyle's law, at fixed temperature, the volume of a fixed mass of gas is inversely proportional to the pressure. ሌላው በዚህ ምዕራፍ ላይ ያየነው እንግዲህ የተለያዩ ጋዝ ሎዎችን ነው። የመጀመሪያው ጋዝ ሎ ቦይልስ ሎ ይባላል። ይህ ቦይልስ ሎ የሚሰራው እንግዲህ at fixed temperature for equal number of moles of gas ነው። እንደዚህ በሚሆንበት ጊዜ እንግዲህ ቮሊዩም እና ፕሬሸር መካከል ያለውን ዝምድና ያሳየ ነው። በእነዚህ ሁለት ቫሪያብሎች መካከል ያለውን ዝምድና ነው ያሳየው ማለት ነው። ይህም ፕሬሸር ታይምስ ቮሊዩም። ስለዚህ የጋዙ ፕሬሸር እና ቮሊዩም ሲባዛ ሁልጊዜ ምን ይሰጠናል ነው ያለው? ኮንስታንት ይሰጠናል። ስለዚህ ያንን ለኛ ለካልኩሌሽን እንዲመች አድርገን ስናስቀምጠው እዚህ ጋር እንደምትመለከቱት P1 V1 is equal to P2 V2 ምክንያቱም ፕሬሸር ታይምስ ቮሊዩም K ነው ወይም ኮንስታንት ነው። በተመሳሳይ መልኩ P2 ታይምስ V2 K ነው ኮንስታንት ነው። ስለዚህ P1 V1 is equal to P2 V2 አለን ማለት ነው። ይህ ሪሌሽንሺፕ ከየት የመጣ ነው? ፕሬሸር is inversely proportional with V ከሚለው ፕሬሸር ኦፍ ኤ ጋዝ ሲጨምር ቮሊዩም ኦፍ ኤ ጋዝ ይቀንሳል። ስለዚህ ለምሳሌ ባሉንን ስኩዊዝ ብታደርጉት ወይም ደግሞ ፎርስ አፕላይ ብናደርግ ሞር ፕሬሸር አፕላይ አድርገን ብንጫነው ትልቅ የነበረው ባሉን ምን ይሆናል? ያንሳል። ስለዚህ ይህ ምንን ያሳየናል? ፕሬሸር እና ቮሊዩም ኦፍ ኤ ጋዝ ኦፖዚቲቭ ወይም ተቃራኒ ዝምድና እንዳላቸው ሪሌሽንሺፕ እንዳላቸው ያሳየናል ማለት ነው። ይህንን ሪሌሽንሺፕ ለመጀመሪያ ጊዜ ያሳየው ሮበርት ቦይል ይባላል። ይህም የሮበርት ቦይል ሎ ቦይልስ ሎ ይባላል። ቻርልስ ሎ ስቴት ዳት አት ኮንስታንት ፕሬሸር the volume of a fixed mass of gas is directly proportional to the temperature. ወደ ቻርልስ ጋር ስንመጣ ደግሞ በማንና በማን መካከል? በቮሊዩም እና በቴምፕሬቸር ኦፍ ጋዝ መካከል ላይ ያለውን ዝምድና ያሳየ ሰው ነው ማለት ነው። ቻርልስ ሎ የምንለው at constant pressure and fixed mass of gas። እነዚህ እንግዲህ ወሳኝ ነገሮች ናቸው። እነዚህን ፊክስ እና ኮንስታንት ሳናደርግ ሙከራ ብንሰራ ወይም ደግሞ ለማዛመድ ብንሞክር ውጤቱ ላይ ተጽዕኖ አላቸው ማለት ነው። ስለዚህ ቮሊዩም እና ቴምፕሬቸር መካከል ላይ ያለው ዝምድና ለማጥናት ፕሬሸሩ ኮንስታንት መሆን አለበት፣ ማስ ኦፍ ጋዙም ፊክስድ መሆን አለበት። ስለዚህ በእነዚህ ቱ ኮንዲሽኖች ቮሊዩም እና ቴምፕሬቸር ምን አይነት ሪሌሽንሺፕ አላቸው ነው የሚለን? ዳይሬክት የሆነ ሪሌሽንሺፕ አላቸው። ዳይሬክት ሲል እንግዲህ አንዱ ሲጨምር ሌላውም ይጨምራል። ቴምፕሬቸራችን እየጨመረ ሲሄድ ቮሊዩም ምን ይሆናል? እየጨመረ ይሄዳል። በዚህ ምክንያት ቮሊዩም ኢዝ ዳይሬክትሊ ፕሮፖርሽናል ዊዝ ቴምፕሬቸር ኦፍ ዘ ጋዝ። ከዚህ ተነስቶ ነው እንግዲህ ይህ ፎርሙላ ዴራይቭ የሆነው ማለት ነው። V1 over T1 is equal to V2 over T2። እዚህ ጋር ልብ ማለት የሚኖርባችሁ ቴምፕሬቸር በምንጠቀሙበት ጊዜ ሁልጊዜ በኬልቪን ስኬል ነው። ስለዚህ በዲግሪ ሴልሺየስ ከተሰጠን 273 እዛ ላይ በመደመር ወደ ኬልቪን ስኬል እንቀይረውና እንጠቀምበታለን ማለት ነው። ቻርልስ ሎ የምንለው ወይም ቻርልስ ሎ ኢኩዌሽን የምንለው እንግዲህ V1 over T1 is equal to V2 over T2 ነው ማለት ነው። According to Gay-Lussac's law, the pressure of a fixed amount of a gas varies
ዳይሬክትሊ ዊዝ ዘ ቴምፕሬቸር። ጌይ-ሉሳስ ጋር ስንመጣ ደግሞ ሌላው በጋዞችን ባህሪ ያጠና ሰው ነው። ጌይ-ሉሳስ ሎ ደግሞ የሚለን ፕሬሸር ኦፍ ኤ ፊክስድ አማውንት ኦፍ ጋዝ በቴምፕሬቸር ዲፔንድ ያደርጋል። ቴምፕሬቸሩ ሲቀያየር የጋዞች ፕሮፐርቲም ፕሬሸራቸውም ይቀየራል ነው የሚለን። እንግዲህ ጥናት ለማጥናት ደግሞ እዚህ ጋር ምንን ኮንስታንት ማድረግ አለብን? አማውንቱን ፊክስድ ማድረግ አለብን። ከዛ ውጪ ደግሞ ቮሊዩሙም the same ቮሊዩም መሆን አለበት ማለት ነው። እዚህ ጋር እንደምትመለከተው እዚህ ጋር እንደምታዩት እንግዲህ ይህ ቢከር እዚህ ጋር የያዘው ነገር አለ። እዚህ ጋር ደግሞ ጋዞችን ወደ ውስጥ ለመግፋት የሚያገለግለን ነገር አለ። ሶ እንግዲህ T1 is less than T2 ማለት የT2 ቴምፕሬቸር ከT1 ቴምፕሬቸር ያንሳል ነው። እኛ ደግሞ ምን ብለናል? ቴምፕሬቸር እና ፕሬሸር ዳይሬክትሊ ፕሮፖርሽናል ናቸው። ስለዚህ ቴምፕሬቸሩ ካነሰ T1 ከT2 ካነሰ በተመሳሳይ መልኩ ፕሬሸሩም ከፒቱ ያንሳል ማለት ነው። ይህ የሆነበት ምክንያት ምንድነው? እንግዲህ እዚህ ጋር ሙቀት በምንጨምርበት ጊዜ ወይም ቴምፕሬቸሩ ከፍ እያደረግነው በሄድን ቁጥር የፓርቲክሎቹ እንቅስቃሴ ስፒዳቸው በከፍተኛ መጠን እየጨመረ ይሄዳል። ስለዚህ ያ ደግሞ እየሄደ ምንን ይገጫል? ኮንቴነሩን ይገጫል ማለት ነው። በዚህ ምክንያት ነው P1 ከፒቱ ያንሳል ብለን ያስቀመጥነው። Combined gas law states that the ratio PV to T for any set of pressure, volume and temperature values always equal the same K. በጣም ጥሩ። ኮምባይንድ ጋዝ ሎ እንግዲህ የሶስቱ ሎች ከዚህ በፊት ያየናቸው የቦይልስ ሎ እንዲሁም ደግሞ የቻርልስ ሎ እንዲሁም ደግሞ የጌይ-ሉሳስ ሎ ኮምቢኔሽን ነው ወይም የነሱ ውጤት ነው ማለት ነው። ሰው እዚህ ጋር እንደምንመለከተው ፕሬሸር ታይምስ ቮሊዩም ኦቨር ቲ ኦልዌይዝ ኮንስታንት ነው የሚለን። ስለዚህ P1 V1 ኦቨር T1 is equal to K, P2 V2 over T2 is equal to K, P3 V3 over T3 is equal to K. ስለዚህ ይህንን ወደዚህ ፎርም ስናመጣው P1 V1 over T1 is equal to P2 V2 over T2 ብለን በአንድ እናስረዋለን ማለት ነው። ስለዚህ እዚህ ጋር እንደምንመለከተው እንግዲህ ይህ በሶስቱ ቫሪያብሎች መካከል ላይ ያለውን ዝምድና ኮምባይን አድርጎ የሚያሳየን ሎ ነው ማለት ነው። ኮምባይንድ ጋዝ ሎ። ስለዚህ ሶስቱም ቫሪያብሎች ኢንቮልቭ ያደረጉ የጋዝ ፕሮብሌሞችን ሶልቭ ለማድረግ የምንጠቀምበት ፎርሙላ ነው ዚስ ኮምባይንድ ጋዝ ሎ። ሌላኛው የዚህ ምዕራፍ ቬሪ ኢምፖርታንት ፖይንት አቮጋድሮስ ሎ ይባላል። ሶ አቮጋድሮ ስቴትድ ዛት አት ዘ ሴም ቴምፕሬቸር ኤንድ ፕሬሸር ኢኳል ቮሊዩምስ ኦፍ ጋዝ ኮንቴን ኢኳል ነምበር ኦፍ ሞልስ። አቮጋድሮ ምንድነው የሚለን? አት ዘ ሴም ቴምፕሬቸር ኤንድ ፕሬሸር። ስለዚህ ቴምፕሬቸርና ፕሬሸር ፊክስድ ሆኖ ማለት ነው። ስለዚህ አት ዘ ሴም ቴምፕሬቸር ኤንድ ፕሬሸር ዜን ኢኳል ቮሊዩምስ ኦፍ ጋዝ ኮንቴን ኢኳል ነምበር ኦፍ ሞልስ። ስለዚህ በአንድ አይነት ቴምፕሬቸር እና ፕሬሸር ላይ የሚገኙ እኩል ቮሊዩም ያላቸው ጋዞች እኩል ነምበር ኦፍ ሞልን ይዘው ይገኛሉ ነው የሚለን። እዚህ ጋር ይህ እንደሚያሳየን እንግዲህ እዚህ ጋር ኤንቪ ነበረ። ስለዚህ ቮሊዩሙ ይሄን ያክል ሲሆን ነምበር ኦፍ ሞል ኦፍ ጋዝ ሞለኪውሎቹ ኤን ነበሩ። ቮሊዩሙ ደብል ሲሆን እዚህ ጋር እንደምንመለከተው 2ቪ ሲሆን በተመሳሳይ መልኩ ነምበር ኦፍ ሞል ኦፍ ፓርቲክልስም ደብል ሆነ 2ኤን ሆነ ማለት ነው። ስለዚህ ይህ ምን ያሳየናል? ቮሊዩም እና ነምበር ኦፍ ሞልስ ዳይሬክትሊ ፕሮፖርሽናል እንደሆኑ የሚያሳየን ሎ ነው አቮጋድሮስ ሎ የምንለው። ሌላኛው በጋዝ ሎ ውስጥ ቬሪ ኢምፖርታንት ሎ የምንለው አይዲያል ጋዝ ሎ የምንለው ነው። ሶ ዲስ አይዲያል ጋዝ ሎ ኢዝ ኤ ኮምቢኔሽን ኦፍ ቦይልስ ሎ፣ ቻርልስ ሎ ኤንድ አቮጋድሮስ ሎ። ከዚህ በፊት በደንብ ተመልክተነዋል። ይህ አይዲያል ጋዝ ሎ የሁሉም ከዚህ በፊት ያየናቸው ጋዝ ሎዎች ኮምቢኔሽን ነው። ስለዚህ በአይዲያል ጋዝ ሎ እንጠቀልላቸዋለን ማለት ነው። ሶ ይህ አይዲያል ጋዝ ሎ እዚህ ጋር እንደምንመለከተው PV is equal to nRT በሚለው ፎርሙላ ሁሉንም ሪሌሽንሺፖች የሚያስቀምጥልን ነው ማለት ነው። ስለዚህ ይህ የተገኘው ከምንድነው? ከቦይልስ ሎ፣ ቻርልስ ሎ እንዲሁም ደግሞ አቮጋድሮስ ሎ ነው። ቦይልስ ሎ pressure and volume are inversely proportional, so PV is constant ብሎ ነበር አለ። PV is constant። ቻርልስ ሎ ጋር ስንመጣ ደግሞ temperature and volume are inversely proportional, so V over T is equal to constant ብሎናል። አቮጋድሮስ ሎ ጋር ስንመጣ ደግሞ ቮሊዩም እና ቴምፕሬቸር ቮሊዩም እና ነምበር ኦፍ ፓርቲክልስ ምንድናቸው? ዳይሬክትሊ ፕሮፖርሽናል ናቸው። ስለዚህ V over N is equal to K ማለት ነው። ሶ እነዚህን ኮምባይንድ ስናደርጋቸው ምን እናገኛለን?
አይዲያል ጋዝ ሎን እናገኛለን ማለት ነው። ሶ የአይዲያል ጋዝ ፎርሙላን በደንብ ያዙት። PV is equal to nRT። P ሪፈር የሚያደርግልን ፕሬሸር ኦፍ ዘ ጋዝ ነው። V ቮሊዩም እንዲሁም ደግሞ N አማውንት ኦር ነምበር ኦፍ ሞል ኦፍ ጋዝ ፓርቲክልን ቲ ቴምፕሬቸር ኢን ኬልቪን። ሁልጊዜም ጋዝ ሎ ላይ ቴምፕሬቸርን ስንጠቀም ኢን ኬልቪን መሆኑን ልብ በሉ እንዳትረሱ። አር ኢዝ ኮልድ ዩኒቨርሳል ጋዝ ኮንስታንት። ሶ እዚህ ጋር እንደምንመለከተው የአር ወይም የዩኒቨርሳል ጋዝ ኮንስታንት ቫሊዩ 8.31 ጁል ፐር ኬልቪን ፐር ሞል ነው። ይህንንም በደንብ ያዙ። ስለዚህ PV ኢዝ ኢኳል ቱ nRT አይዲያል ጋዝ ሎ ይባላል። ይህንን ለብዙ ካልኩሌሽኖች እንጠቀመዋለን ማለት ነው። ብዙ ጋዝ ፕሮብሌሞችን ሶልቭ ለማድረግ የምንጠቀመው ፎርሙላ ነው። እዚች ጋር አንድ ቀላል ማስታወሻ ላሳያችሁና PV ኢዝ ኢኳል ቱ nRT። ይሄ ምንድነው የተባባል ነው? አይዲያል ጋዝ ሎ አይደለ? አይዲያል ጋዝ ሎ። ሶ ከአይዲያል ጋዝ ሎ ሌሎችን ቦይልስ ሎ፣ ቻርልስ ሎን የመሳሰሉትን እንዲሁም ደግሞ አቮጋድሮ ሎን በቀላሉ ማግኘት ትችላላችሁ። ግዴታ መሸምደድ አይጠበቅባችሁም። ለምሳሌ እዚህ ጋር እንደምንመለከተው PV ኢዝ ኢኳል ቱ በቦይልስ ሎ ጊዜ ምንድነው ያልነው? ቴምፕሬቸር እና ነምበር ኦፍ ሞል ፊክስድ ነው አይደለ? ስለዚህ ፊክስ ስለሆነ እነዚህን ሶስቱን እንደ K ብንወስደው ስለዚህ P ታይምስ V ኢዝ ኢኳል ቱ K እንደማለት ነው። ስለዚህ P1 V1 is equal to P2 V2። ስለዚህ በፕሬሸር እና ቮሊዩም መካከል ላይ ያገኘነው ያለው ዝምድና አገኘነው ማለት ነው። ይሄ ማን ሎ ነው? ቦይልስ ሎ። ስለዚህ ቦይልስ ሎን ከማን ዲራይቭ አደረግ ነው? ከአይዲያል ጋዝ ሎ። በሌላ መልኩ ደግሞ ለምሳሌ ቻርልስ ሎ ጋር ስንመጣ ቮሊዩም እና ቴምፕሬቸር ነው አይደለ? P እና ሌሎቹ ምንድናቸው? P እና ሌሎቹ ኮንስታንት ናቸው። ስለዚህ ሪአሬንጅ ስናደርገው ይህንን አይዲያል ጋዝ ሎ ሪአሬንጅ ስናደርገው V ኦቨር T ኢዝ ኢኳል ቱ NR ኦቨር P ይመጣል አይደለ? እናንተ ስሩት። ስለዚህ V እና T መካከልኛ ታርጌታችን V እና T ስለሆነ ሌላውን ኢግኖር እናደርገዋለን ወይም K እንደሆነ እናስባለን። ስለዚህ V1 ኦቨር T1 ኢዝ ኢኳል ቱ V2 ኦቨር T2 ማንን አገኘን ማለት ነው? ቻርልስ ሎን አገኘን ማለት ነው። ወደ ሶስተኛው ጋር ስንመጣ አቮጋድሮስ ሎ ጋር ስንመጣ ደግሞ በቮሊዩም እና በነምበር ኦፍ ሞል መካከል ያለውን ዝምድና ነው። ስለዚህ ከአይዲያል ጋዝ ሎ ተነስተን ሪአሬንጅ ስናደርገው V ኦቨር N ኢዝ ኢኳል ቱ RT ኦቨር P ይመጣል ማለት ነው። ስለዚህ እኛ አሁንም እዚህ ጋር ልክ እንደ ቅድሙ እንደ ቻርልስ ሎ ታርጌታችን በV እና በN መካከል ያለው ዝምድና ነው። ስለዚህ ሁለቱም ቫሪያብሎች ብቻ እንወስዳለን። V ኦቨር N ኢዝ ኢኳል ቱ K እንደሆነ እናስባለን ማለት ነው። ስለዚህ V1 ኦቨር N1 ኢዝ ኢኳል ቱ V2 ኦቨር N2። ይሄ ማለት ነው አቮጋድሮስ ሎ። ስለዚህ በቀላሉ በዚህ ምን ማግኘት ትችላላችሁ ማለት ነው? እነዚህ ሶስት ሎዎች ቦይልስ ሎን፣ ቻርልስ ሎን እና አቮጋድሮስ ሎን ከአይዲያል ጋዝ ሎ ጀነሬት ማድረግ ትችላላችሁ ማለት ነው። በጣም ጥሩ። ሌላኛው ፖይንት at constant temperature and pressure the rate of diffusion of a gas R is inversely proportional to the square root of its density D or molar mass M። ይሄ ደግሞ ግራምስ ሎ ኦፍ ኢፊውዥን ኦር ዲፊውዥን ብለን ያየነው ነው። ሬት ኦፍ ጋዝ ኦፍ ዲፊውዥን ኢዝ ኢንቨርስሊ ፕሮፖርሽናል ዊዝ 1 ኦቨር ስኩዌር ሩት ኦፍ ዴንሲቲ ኦር 1 ኦቨር ስኩዌር ሩት ኦፍ ሞላር ማስ። ስለዚህ አንድ ጋዝ ምንድነው ባጭሩ የዚህ ኮንሰፕት ወይም ደግሞ የዚህ ሐሳብ ምንድነው? አንድ ጋዝ ሞር ዴንስ በሆነች ቁጥር ሬት ኦፍ ዲፊውዥኗ ይቀንሳል ማለት ነው። ወይም ደግሞ ሞር ሞላር ማስ ያላት ሞር ማሲቭ የሆነች ፓርቲክል ሬት ኦፍ ዲፊውዥኗ ምን ይሆናል? ይቀንሳል። ስለዚህ ሬት ኦፍ ዲፊውዥን እና ማስ ወይም ደግሞ ሬት ኦፍ ዲፊውዥን እና ዴንሲቲ ኢንቨርስሊ ፕሮፖርሽናል መሆናቸውን የሚጠቁመን ነው። ከምን ጋር ናቸው ኢንቨርስሊ ፕሮፖርሽናል? ከስኩዌር ሩት ኦፍ ዴንሲቲ እና ከስኩዌር ሩት ኦፍ ሞላር ማስ ጋር ኢንቨርስሊ ፕሮፖርሽናል መሆናቸውን የሚያሳየን ነው። ስለዚህ ለሁለት ጋዞች R1 ኦቨር R2 ጋዝ 1 እና ጋዝ 2 ቢኖሩን R1 ኦቨር R2 እንዴት ነው የሚዛመደው ማለት ነው? D2 ኦቨር D1 ኦር M2 ኦቨር M1
በዚህ መልክ ኢንቨርስሊ ተዛምደው እናገኛቸዋለን ማለት ነው። ስለዚህ ለሁለት ጋዞች እዚህ ጋር እንደምንመለከተው ሬት ኦፍ ጋዝ 1 ኦቨር ሬት ኦፍ ጋዝ 2 ኢዝ ኢኳል ቱ ስኩዌር ሩት ኦፍ ዴንሲቲ ኦፍ ጋዝ 2 ኦቨር ዴንሲቲ ኦፍ ጋዝ 1 ወይም ደግሞ ስኩዌር ሩት ኦፍ ሞለኪውላር ማስ ኦር ሞላር ማስ ኦፍ ጋዝ 2 ኦቨር ሞላር ማስ ኦፍ ጋዝ 1። ስለዚህ እዚህ ጋር እንደምንመለከተው ኢንቨርስሊ ፕሮፖርሽናል ሆነው እናገኛቸዋለን ማለት ነው። When energy is supplied to a solid, it melts and changes to a liquid, and the particles move faster. The application of additional energy will make the liquid to boil and change to a gas. ስለዚህ አንድ ሶሊድ ላይ ኢነርጂ ስንጨምር ወይም አንድ ሶሊድን ሂት ስናደርገው ለምሳሌ በረዶ ስናሞቀው ምን ይሆናል? ወደ ፓርቲክሎቹ ሙቭመንታቸው ይጨምራል፣ ስፒዳቸው ይጨምራል። ከዛ በኋላ ስቴት ቼንጅ ያከናውንና ወደ ሊኩዊድ ስቴትነት ይቀየራል ማለት ነው። ስለዚህ ያ ኢነርጂ ይሄንን ዲስኦርደር ይህን ኦርደርሊ እዚህ ጋር እንደምትመለከቱት በስርዓት የተደረደረ ፓርቲክል ኦርደሩን እንዲያጣ ያደርገዋል፣ ዲስኦርደር ያደርገዋል ማለት ነው። ከዛ ወደ ሊኩዊድ ስቴትነት ይቀየራል። ሂት ሰፕላይ አሁንም ከቀጠልን ካላቆምን የበለጠ ይህ ዲስኦርደር እንዲጨምር ያደርገውና ፓርቲክሎቹ እንዲራራቁ ያደርጋቸዋል ያ ሂት ኢነርጂ። ስለዚህ ወደ ጋዝ ስቴትነት ይቀይራቸዋል። Gaseous particles are much more widely spaced and move much faster than in a liquid and solid. እዚህ ጋር ከጋዞች ጋር የተመለከተ ነጥብ ነው የጋዝ ፓርቲክሎችን። ጋዝ ፓርቲክሎች ስንል እንግዲህ at higher energy level ላይ የሚገኙ ናቸው። ስለዚህ widely spaced ናቸው አንደኛ፣ ሁለተኛ ደግሞ ስፒዳቸው በጣም ፋስት ነው ከሊኩዊድ እና ከሶሊድ አንፃር። ምክንያቱም ካይኔቲክ ኢነርጂያቸው ከፍተኛ ስለሆነ ከፍተኛ ሙቭመንት ያካሂዳሉ። በዛው ልክ በማዕከላቸው የሚኖረው ስፔስም እየሰፋ ይመጣል፣ ይራራቃሉ ወይም ተራርቀው ይገኛሉ። እንግዲህ በአጠቃላይ በዚህ ምዕራፍ ላይ ስቴት ቼንጅን ተመልክተናል። እዚህ ጋር ጠቅለል አድርገን ሪቫይዝ ለማድረግ እንሞክራለን። ፌስ ቼንጅን የሚያሳየን ዲያግራም ነው። እዚህ ጋር እንደምትመለከቱት ሶሊድ አለ፣ ሊኩዊድ አለ፣ ጋዝ አለ። እዚህ ጋር ፓርቲክሎቻቸውን በደንብ ልትረዱ ይገባል። ፓርቲክሎቻቸው አቀማመጡ ምን ይመስላል? ምክንያቱም አጠቃላይ ባህሪዎቻቸው ከፓርቲክሎቻቸው ጋር ስለሚገናኝ። ስለዚህ ሶሊድን እዚህ ጋር እንደምንመለከተው የሶሊድ ፓርቲክሎች ኦርደርሊ ክሎዝሊ ፓክድ ሆነው እዚህ ጋር እናገኛቸዋለን። ሊኩዊድ ጋር ስንመጣ ሉክ እዚህ ጋር እንደምትመለከቱት ሌስ ኦርደርሊ ወይም ከሶሊድ አንጻር ከጠጣር አንጻር ዲስኦርደርድ ሆነው ተዘበራርቀው እናገኛቸዋለን። እዚህ ጋር ጋዞች ጋር ስንመጣ ደግሞ የበለጠ ተዘበራርቀው ተራርቀው እናገኛቸዋለን ፓርቲክሎችን ማለት ነው። ስለዚህ ሶሊድ ስቴት ወደ ሊኩዊድ ስቴት የሚቀየርበት ፕሮሰስ ሜልቲንግ ይባላል። ይህም ምን አይነት ፕሮሰስ ነው ብለናል? ኢንዶተርሚክ ኢነርጂ የሚወስድ ፕሮሰስ፣ ኢነርጂ የሚፈልግ ፕሮሰስ ነው ብለናል። ከዛ ውጪ ደግሞ ሊኩዊድ ወደ ጋዝነት የሚቀየርበት ፕሮሰስ ቬፐራይዜሽን ይባላል። ቬፐር ፎርም ስለሚሆን እዚህ ጋር ማለት ነው። ይህም እንደዚሁ ሂቲንግ ፕሮሰስ ነው። ኢነርጂ አብዞርብድ የሚያደርግ ፕሮሰስ ነው። ኢንዶተርሚክ ፕሮሰስ ነው ማለት ነው። መጨረሻ እነዚህ ጋዞች ከፍተኛ ሂት ኢነርጂ በሚያገኙ ጊዜ ወደ ፕላዝማ ስቴት ይቀየራሉ። ይህ ፕላዝማ ስቴት እንግዲህ ካታየንና ኦር ፖዚቲቭሊ ቻርጅድ አየንና ኤሌክትሮንስን ይዞ የሚገኝ ስቴት ነው። በተቃራኒው ደግሞ ከጋዝ ወደ ሊኩዊድ ስቴት ስንመጣ ኮንደንሴሽን ይባላል ፕሮሰሱ። ኢነርጂ ሉዝ ይሆናል። ስለዚህ ኤግዞተርሚክ ፕሮሰስ ነው። በተመሳሳይ ሊኩዊድ ወደ ሶሊድ በሚቀየርበት ጊዜ ፕሮሰሱን ፍሪዝ አረገ እንላለን። ኢነርጂ ሪሊዝ የሚያደርግ ፕሮሰስ ነው። ዳይሬክትሊ ሶሊድ አንዳንድ ሶሊዶች ቀጥታ ወደ ጋዝ ስቴትነት ይቀየራሉ፣ ወደ ሊኩዊድ ስቴትነት ሳይቀየሩ። እነዚህ ወይም ደግሞ ይህ ፕሮሰስ ሰብሊሜሽን እንለዋለን። እሱም እንደዚሁ አን ኢንዶተርሚክ ፕሮሰስ ነው። ከዛ በተቃራኒው ደግሞ ጋዞች ቀጥታ ወደ ሊኩዊድ ስቴት ሳይቀየሩ ወደ ሶሊድ ስቴትነት ከጋዝነት ቀጥታ ፓርቲክሎቹ ተሰብስበው ሶሊድ ይፈጥራሉ። ይህ ደግሞ ዲፖዚሽን እንለዋለን። Energy is released when a less ordered phase is converted to a more ordered phase as indicated in the following. ቅድም ዛጋ በተለየ መልክ ያነሳ ነው። ስለዚህ ኢነርጂ ምን ይሆናል ነው የሚለን? ሪሊዝድ ይሆናል። ምን ሲሆን? ሌስ ኦርደርድ ፌዝ የሆነው ወደ ሞር ኦርደርድ ፌዝ ሲቀየር። ይህ ማለት ነው ጋዝ እዚህ ጋር ጋዝ ጋር ስንመጣ ሌስ ኦርደርድ ነው። ስለዚህ ሌስ ኦርደርድ የሆነው ወደ ሞር ኦርደርድ ወደ ሊኩዊድ ስቴትነት ሲመጣ
ኢነርጂ ሪሊዝ ያደርጋል። ስለሚቀራረቡ ኢነርጂ ሪሊዝ ያደርጋል። በተመሳሳይ መልኩ ሊኩዊድ ስቴት ላይ ያሉ ፓርቲክሎች እዚህ ጋር እንደምንመለከተው ሌስ ኦርደርሊ ናቸው። ከሶሊዶች አንጻር ወደ ሞር ኦርደርድ ወደ ሶሊድ ስቴትነት በሚመጡበት ጊዜ እንዲሁ ኢነርጂ ሪሊዝ ያደርጋል። ስለዚህ ፕሮሰሱ ምንድነው ማለት ነው? ኤግዞተርሚክ ፕሮሰስ ነው ማለት ወደ ኋላ ያለው ፕሮሰስ ከጋዝ ወደ ሊኩዊድ ወደ ሶሊድ ያለው ፕሮሰስ። ስለዚህ ይሄኛው ምንን ያሳያል? ጋዝ ፓርቲክሎችን ያሳያል። እዚህ ጋር ደግሞ ሊኩዊድ ፓርቲክሎችን ያሳያል። እዚህ ጋር ደግሞ ሶሊድ ፓርቲክሎችን ያሳያል። እንግዲህ አሁን ይህን ቻርት በመጠቀም የምዕራፍ 3ን ትምህርት የምናጠቃልልበት ወይም ሰመራይዝ የምናደርግበት ጊዜ ነው ማለት ነው። ፌዝ ቼንጅ አለ፣ ፊዚካል ፕሮሰስ እንዲሁም ደግሞ ኢነርጂ ቼንጅ አለ። እቺን ቻርት በደንብ አድርጋችሁ ዳይጀስት አድርጓት። ከዛ በኋላ ዩኒት 3 በቀላሉ አንደርስታንድ ማድረግ ትችላላችሁ ማለት ነው። ሶ ፊውዥን ወይም ደግሞ ሌላ ተርሙ ሜልቲንግ ነው። የሜልቲንግ ሌላ ትርጉም ነው ፊውዥን፣ ስለዚህ መቅለጥ ማለት ነው። ስለዚህ እዚህ ጋር እንደምንመለከተው ሶሊድ ወደ ሊኩዊድ፣ ስለ መቅለጥ ስናወራ ጠጣር ወደ ፈሳሽነት የሚቀየርበት ሂደት ነው። ሶ ኢት ኢዝ አን ኢንዶተርሚክ ፕሮሰስ፣ ኢነርጂ አብዞርብ የሚያደርግ ፕሮሰስ ነው ማለት ነው። ቬፐራይዜሽን ጋር ስንመጣ ደግሞ ጋዝ የሚፈጠርበት ቬፐር የሚፈጠርበት ፕሮሰስ ነው። ሜንሊ ቬፐራይዜሽን ስንል ሊኩዊድ ወደ ጋዝነት የሚቀየረውን ፕሮሰስ ማለታችን ነው። ስለዚህ ሊኩዊድን ወደ ጋዝነት ለመቀየር ኢነርጂ ያስፈልጋል። ስለዚህ ይህም ኢንዶተርሚክ ፕሮሰስ ነው ማለት ነው። ሰብሊሜሽን ጋር ስንመጣ ከቬፐራይዜሽን ጋር ተመሳሳይ ነው። ልዩነቱ ከሊኩዊድ ሳይሆን ከሶሊድ ቀጥታ ወደ ጋዝነት፣ ለምሳሌ አዮዲንን መውሰድ እንችላለን። ከዚህ በፊት ተመልክተናል። በአክቲቪቲ ድራይ አይስ የምንለውን ወይም ደግሞ ሶሊድ ካርቦን ዳይኦክሳይድን መውሰድ እንችላለን። እነዚህ ሰብሊሜሽን የሚያካሂዱ ሰብስታንሶች ናቸው። ሶ በዚህ ጊዜም እንግዲህ ኢነርጂ ኢዝ አብዞርብድ፣ ሶ ኢት ኢዝ ኦልሶ አን ኢንዶተርሚክ ፕሮሰስ ማለት ነው። ፍሪዚንግ ጋር ስንመጣ በተቃራኒው ደግሞ የመቀዝቀዝ ሂደት ነው። ለምሳሌ ቀዝቃዛ ውሃ ወደ በረዶነት ሲቀየር፣ ስለዚህ ፈሳሽ ውሃ ወደ ሶሊድነት ሲቀየር ሂት ኢነርጂ ሪሊዝ ያደርጋል። ስለዚህ ይህ ፕሮሰስ ኤግዞተርሚክ ፕሮሰስ ነው። ኮንደንሴሽን ጋር ስንመጣ እንዲሁ ጋዝ ወደ ሊኩዊድ፣ ለምሳሌ ደመና ወደ ፈሳሽ ውሃ ወደ ዝናብነት ሲቀየር ያለውን ሂደት ማንሳት እንችላለን። ይህም ኤግዞተርሚክ ፕሮሰስ ነው። ኢነርጂ ሪሊዝ የሚሆንበት ፕሮሰስ ነው። ዲፖዚሽን ጋር ስንመጣ የሰብሊሜሽን ተቃራኒ ነው። ዳይሬክትሊ ከጋዝ ወደ ሶሊድ የሚደረግ ሽግግር ነው፣ ወይም በጋዝ ፎርም ያሉ ሰብስታንሶች ወደ ሶሊድነት የሚመለሱበት ሂደት ነው። ስለዚህ ሌስ ኦርደርድ የሆኑ ፓርቲክሎች ወደ ሞር ኦርደርድ ክሎዝድ ወደሆኑ ፓርቲክሎች ወይም ፓርቲክል አሬንጅመንት የሚመጡበት ሂደት ነው። ይህም ምንድነው ማለት ነው? ኤግዞተርሚክ ፕሮሰስ ነው ማለት ነው።